ስለሆነ ሁሉ እግዚአብሔር ይክበር። ባለፈው ከትላንት ወዲያ በሆነ በስራ አጋጣሚ መጥቼ አይቻለሁ። በእርግጥ እንደዚህ ወጥቼ ይሄን ያህል ቦታ ላይ መድረሱን አላየሁም። በዚህ በኩል መጥቼ ዛሬ ሳይ እጅግ በጣም ነው ያስደሰተኝ። ክብርን ሁሉ ጠቅልሎ እግዚአብሔር ይውሰድ። በጣም ደስ ብሎኛል። በአዲስ አበባ ደረጃ ይሄን ያህል ከፍ ያለ ህንፃ ያለው ብዬ አልጠበቅኩም። ምክንያቱም እንደሌላው ቦታ አይደለም ህንፃ በአዲስ አበባ የሚሰራው፣ ጊዜ ይወስዳል። ከእርዝ ወርኩ ጀምሮ የሚመጣው ነገር በጣም ከባድ ነው እና በዚህ ልክ ህንፃውን አልጠበቅኩም። አሁን መጥቼ ደግሞ በዚህ ልክ ሳየው እጅግ በጣም ከፍተኛ ደስታ ተሰምቶኛል። ስመለስ ደግሞ ይህንን በፎቶም እንደገና ደግሞ ከናንተም በሚተላለፈው በምስል በሚቀርበው ነገር ህዝቡ የበለጠ እንዲነሳሳ ደግሞም አሻራውን እንዲያሳርፍ የሰጡትን መልሶ እንዲባረኩ እንግዲህ መንገድ የሚከፍትበትን ሁኔታ ነው ዛሬ ያየሁት። እውነቱን ለመናገር አሁን እዚህ ዙሪያ ላይ የምናያቸው ሁሉ የኛ የወንጌል አገልጋዮች ፓስተሮች ናቸው። እንዲያው ከሌላ ፊልድ የተቀላቀለ ሰው ውስን ነው ብዬ ነው ማስበው። በጣም ደስተኛ፣ አንድም ሰው አፉን የከደነ የለም። ሁሉም ሰው ደስ ብሎት እየሳቀ ነው ይህንን ህንፃ እያየ ያለውና ሁሉም ወደ የቤተ ክርስቲያናቸው ወደ የሥራ ሜዳቸው ሲመለሱ ይህንን ደስታ ለህዝቡ ያደርሳሉ ብዬ ተስፋ አደርጋለሁ። ምክንያቱም ህዝቡ ገንዘቡን ሰጥቷል፣ ስራው ያለበትን ደረጃ አያውቅም። አሁን ዛሬ ደግሞ ይህንን እድል የምስራቃዊ ኢትዮጵያ ዩኒየን ሚሽን ኦፊሰሮች ህዝቡ እዚህ መጥቶ እንዲያይ ባሶችን አሬንጅ አድርጎ እንደገና ጊዜ አዘጋጅቶ ወደዚህ ስፍራ አምጥቶ ማሳየታቸው ይሄ ትልቅ ከገንዘብ በላይ ነው። በነገራችን ላይ የደረሰበትን ማየቱ ገንዘብ ከመስጠት በላይ ነው። ጥሩ ተነሳሽነት ለህዝቡ ይኖራልና እና እዚህ ያሉ የወንጌል አገልጋዮች እያዩ ነው ያለውን ሁኔታ አይቷል። ለህዝቡ ይዘው የሚሄዱ ትልቅ ነገር እንዳለ ነው ተስፋ ማረጋው። በአገር ደረጃ እንግዲህስ ትልቅ ህንፃ ነው እዚህ ጋር እየተገነባ ያለው ብቸኛው ህንፃ አንድ ለእናቱ ማለት ነው። ጌታ ቢፈቅድ ክርስቶስ ካልመጣ በዚህ በኩል በነፍሳት ላይ እየሰራን ቤተክርስቲያናትን እየሰራን ጥሩ ደግሞ እግዚአብሔርንና የእግዚአብሔርን ህዝብ የአድቬንቲስትን ቤት የሚወክል ቢሮዎችን እንሰራለን። ግን ይሄ አንደኛው ነው እና ህዝቡ ይህንን በሚያይበት ጊዜ በሚሰማበት ጊዜ ቅድም እንዳልኩትም በምእመንም በነፍሳትም እየሰራ ቤተክርስቲያናትንም እየሰራ እንደገና ደግሞ ይህንን ትልቅ ተቋም በአዲስ አበባ እምብርት ያለውን አይን ቦታ ላይ ያለውን ቦታ የራሴ ነው ብሎ የባለቤትነት ስሜት ተሰምቶ መስራት እንዳለበት ወደ ኋላ ማለት እንደሌለበት ብዙ ሰዎች ቤታቸውን የሰጡ ሰዎች አሉ። ከእንቁላል ጀምሮ እንግዲህ የተሰጡ ነገሮች ከዚህ በፊት ቀርቧል፣ ሚዲያ ላይም ሁላችንም እናውቃለን። ከዛ የበለጠ ሰው እንዲነሳሳ ነው እኔ ጥሪ ላደርግ የሚፈልገው። ምክንያቱም አንደኛ በአዲስ አበባ ማዕከል ማለት እምብርት ቦታ ላይ ነው ይሄ ቦታ ያለው። እንደሚታየው በዚህ ዙሪያ ያሉ ህንፃዎች በሙሉ በጣም አይን የሚስቡ ትልልቅ ግዙፍ ናቸው። ከዚህ አንጻር ህዝቡን በእልክ ተነስቶ በቁርጠኝነት ይህንን ስራ መስራት እንዳለበት ነው መልእክት ማስተላለፍ የሚፈልገው። ሳይሰስት መስጠት እንዳለበት። ከደቡብ መካከለኛ ሰበካ መጥቻለሁ። የትምህርት ክፍል ኃላፊና የግንኙነት ዘርፍ ኃላፊ ነኝና በተለይ እዚህ በመምጣቴ በጣም ደስተኛ ነኝ። እንግዲህ መጀመሪያ በመልእክት በፎቶ በሚዲያ ሲሰማና ገና ፕሮጀክቱ ከመጀመሩ በፊት የነበረው ነገር ትንሽ ጥርጣሬ ውስጥ ሲጭር ነበረ። ይቻላል ወይ ይሄ ነገር ያልቃል ይሰራል የሚል ጥርጣሬ ነበር እውነቱን ለመናገር። ምክንያቱም ገንዘቡ ሲጠቀስ የህንፃው ሁኔታ የአካባቢ ሲቹዌሽን ሲነገር የሀገራችን ያለውን የህዝቡንም አቅም ሳስብ ይሄ በህዝቡ አቅም ይሰራል ወይ የሚል ነበረና አሁን ሳይ ግን ሪሊ በጣም ነው ልቤ እንግዲህ ሲሰማ ነበር። ድሮ በጆሮ ሲሰማ ነበር፣ አሁን አይኔ አየች ተብሎ እንደው በመጽሐፍ ቅዱስ እንደተጠቀሰው አይነት ነው የተሰማኝና እንደው እግዚአብሔር እየሰራ መሆኑን ነው ያየሁት። በጣም ነው ደስ ያለ። እንግዲህ በቤተክርስቲያናችን ታሪክ እንግዲህ በቤተክርስቲያናችን እንደዚህ አይነት የሚታወቁ ነገሮች በአገር ስም የሚያስጠሩ ነገሮች ከዚህ በፊት እንደዚህ አይሰሩም። አሁን እንግዲህ ይሄ ስም ያስጠራል፣ የአገር ጉዳይ ነው፣ የቤተክርስቲያን የስም ጉዳይ ነው ተብሎ ሲነሳ ትልቅ ተነሳሽነት ነበረ በወቅቱ። አሁን ደግሞ እንደተጀመረ እንዲህ ደረጃ መድረሱን ሲሰማ ደግሞ መጀመሪያ ከነበረበትም የተሻለ ተነሳሽነት ይኖራል ብዬ ተስፋ አደርጋለሁ። በተለይ ብዙ ወንጌላውያን ፓስተሮች በዚህ ስልጠና ምክንያት አሁን ዩኒየን ባመቻቸው እዚህ መጥቷልና አሁን በአይናቸው እያዩ ስለሆነ በቸርች ዝም ብሎ እንዲህ ነው ተብሎ ከማየት አሁን በአይናቸው አይተው ስለሚሄዱ ቀደም ሲል የነበረው ቁጭት አላቸው። ይሄ መሰራት አለበት፣
በአገር ስማችን መጠራት አለበት፣ አድቬንቲስት ከፍ ማለት አለባት የሚል ቁጭት አላት። አሁን ግን ያለው ደግሞ አይቶ ሲሄዱ በተጨባጭ የተሰራ ያለውን ስራ አይቶ እግዚአብሔር ምን እየሰራ እንደሆነ ህዝቡ ምን ያህል ትብብር እንዳለው እያካዩ የሚኖሩትን ተነሳሽነት ቀላል አይሆንም፣ ከባድ ነው ብዬ ነው የማስበውና እግዚአብሔር የተመሰገነ ይሁን። ፈንድሬዝ በሚደረግበት ጊዜ ቤታቸውን የሰጡ መሬታቸውን ሁሉ የሸጡ አሉ። እኛ አካባቢ ቀለበታቸውን ሁሉ ከእጃቸው አውጥቶ የቃል ኪዳን ቀለበት ከዚህ በኋላ ምን ይጠቅማል ብለው ሁሉ የሰጡ አሉ። እንቁላል፣ ዶሮ፣ ፍየል ሁሉ የሰጡ አሉ ከገንዘብ ማሻገር። ስለዚህ አሁን ያኔ እንኳን ያን ያህል በአፍ ተነግሮ በተጨባጭ ሳያዩ ይህን ያህል የተነሳ ሰው አሁን ግን በአይን አይቶ እያንዳንዱ ቸርች ፓስተሮች ወደ ቦታ ሲመለሱ ሊሆን ያለውን ነገር ደግሞ መገመት ይቻላል እና ይሄ ትልቅ አቅም ይፈጥራል፣ ልዩነትም ይፈጥራል ከዚህ በኋላ ብዬ አስባለሁ። እግዚአብሔርን እናመሰግናለን። እንግዲህ ይቆጫችኋል። በዚህ ታላቅ ፕሮጀክት እግዚአብሔር አምላክ ባዘጋጀው ፕሮጀክት ባትሳተፉ በእውነት ይቆጫችኋል ብዬ ነው የማስበው። እግዚአብሔር ስራውን ይሰራል። እኛ ግን የበኩላችንን ካልተወጣን፣ ካልሰራን፣ ካልተሳተፍን ትንሽ የህሊና ቁጭት፣ ጸጸት ይኖራልና በዚህ አጋጣሚ በዚህ የተሳተፉም ጨምሮ እንዲሳተፉ፣ ያልተሳተፉም ደግሞ ሳያምኑ ቀርቶ ተጠራጥረው የቀሩም ካሉ ይኸው አሁን እያያችሁ ነውና ተሳተፉ፣ ያላችሁን ስጡ። እንግዲህ ጥለን እንሄዳለን። በእግዚአብሔር ቤት ስራ ላይ ኢንቨስት እናድርግ ሀብታችን፣ ገንዘባችን ይላለው። ከዚህ ሲመለሱ ደግሞ ወንጌላውያንም በዚሁ ልክ ማስታወቂያ እንዲሰሩ፣ ያዩትን እንዲናገሩ፣ ህዝብ እንዲቀሰቅሱ፣ ይሄ የተጀመረው ስራ መሀል ላይ እንዳይቀር በዚህ ስሜት ቀጥሎ ጫፉ ደርሶ ለምረቃ እግዚአብሔር እንዲያበቃን ሁላችንም የበኩላችንን መወጣት አለብን እላለሁ። ከደቡብ ሸዋ ነው የመጣሁት። ስሜ አዲኖ ደመቃ ይባላል። የሚሰራበት 3 ቤተክርስቲያን ነው። እኔ እዛ ሲባል የሚሰማና አሁን ደርሼ በሚያየው ሁኔታ ላይ እዚህ ደርሼ ልቤ ነው የተሰበረ። ቢመች ደም መስጣትን ነው የሚወደው። በእውነት ነው፣ ይሄ ግልጽ ነው። ስለዚህ ለካ ሲባል የነበረበትና አይቼ በራሴ እግር ሲረግጥ ያየሁበት ሁኔታ በጣም ግሩም ነው። ከአካባቢውም አንጻር ሲናነጻጽር በጣም እምብርት የሆነ ቦታ ላይ መጀመሪያ ላይ ክርስቶስ ነው ይሄንን ቦታ ይሰጣል። ከዚህ የተነሳ አሁን እኔ የእግዚአብሔር መልካም ፈቃድ ቢሆን በሚሰራበት አካባቢ ላይ ተጽዕኖ ለመፍጠር ይሞክራለሁ፣ ይታገላለሁ። ክርስቶስም ያግዛል ብዬ ነው ተስፋ የሚያደርገው። በእርግጥ የኛ አካባቢ ሰዎች ብዙም አልተሳተፉም፣ ምክንያቱም ምስጢሩ አልገባላቸውም፣ አልታያቸው። ግን ከዚህ በኋላ እኔ የበኩሌን ድርሻ ከእግዚአብሔርም ኃይል ጠይቄ በሚሰራበት አካባቢ ላይ በተቻለው መጠን ተጽዕኖ ፈጥሬ የሚመቸውን ኃይል ከበፊቱ ይልቅ ሰዎች በእውነትም ከህሊናቸው ተነስቶ ይሄ የማንነታችን ጉዳይ ነው፣ ስለዚህ እንዲሰሩ አደፋፍራቸዋለሁ፣ አበረታታለሁ። እኔም የበኩሌን የአምና ይበቃል ብዬ አልቀመጥም። የበኩሌን የእግዚአብሔር መልካም ፈቃድ ቢሆን አግዛለሁ፣ ይደግፋለሁ። የበለጠውን ግን ሌሎች እንዲሳተፉ አደርጋለሁ ነው። ያየሁት ከወራት በፊት ነው። መሬቱ ተቆፍሮ ሰዎች በዛ ከቢሮ በኩል ሆነን ወደ ታች ስንመለከት በርቀት ነበሩ። ይሄ መቼ ይወጣል እንኳን የሚባል ነገር ነበረ። ዛሬ እዚህ ደረሰ የሚል ግምቱ አልነበረኝም። በጣም ነው ደስ ያለኝ። ወረድ ብዬ የማይቻለው ከዛም በኋላ አለ፣ ጥልቀት አለ፣ ትልቅ ስራ ነው ያለው። እግዚአብሔር በጊዜ ያመጣ ነገር ስለሆነ ወንድሜ አስቀድሞ በተናገረው ሙሉ ሀሳቡን ጨርሷል ብዬ ነው የማስበውና ሰዎች ካስተዋል መቼም ማየት ማመን ነው ይባላልና ማየት ማመን ነው። አሁን ይሄ ህዝብ ሁሉ አይቶ ከዚህ ቀደም ከነበረው የበለጠ ይንቀሳቀሳል የሚል ነገር አለኝ። ሰው በሩቅ የሚገምተውና ቀርቦ የሚያየው የተለየ ከመሆኑ የተነሳ እግዚአብሔር ትልቅ ስራ እንደሰራ አይተናል። በእውነት ከዚህ የበለጠ ለመነሳሳት ምንም የሚያግደን ነገር የለም። ስራው የእግዚአብሔር ነው። ይህንን ያነሳሰውን እግዚአብሔርን አመስግነን ሊያስጨርስ የጀመረው አምላክ ሊያስጨርስ እንደሚችል ሙሉ እምነቱ አለን። እግዚአብሔር የጀመረውን እየሰራ ነው። የምናየው ነገር መስም እንደተባለ ቀድሞም እንደምናውቀው የሌላ የነበረውን ያልታሰበውን ነገር የሰጠው አምላክ እዚህ ጋር ሊሰራ ያለው ነገር እንዳለ ነው ስንገምት በእምነት የነበረው። ዛሬ ግን በዓይናችን ስላየን እግዚአብሔርን እጅግ አድርገን ነው የምናመሰግነው። እግዚአብሔር አምላክ የተመሰገነ ይሁን። ሰው ሸዋ ላይ ያሉ ሰዎች ተሳትፎ ጥሩም ነው ይላለው።
የተቻላቸውን እያደረጉ ናቸው ያሉት። እንደውም የተወከሉ ሰዎች ልክ እኛ ቀድሞ አይተን እንደገና ከገመትነው በላይ እንዳለፈ አለፍ ብሎ ሰዎች ከየቤርሳናቱ ተሰምቷቸው እንዲነሳሱ ለማድረግ ከቤተ ክርስቲያናት መሪዎች አልፎ ተጽዕኖ ፈጣሪ የሚሆኑ ሰዎች አይናቸው አሁን ይሄንን ድምጽ ይሄን ጋጋታ ይሄን ውጣ ውረድ ሰዎች ማየት ቢችሉ መልካም ነው ብዬ ነው ማስበው። ከዚህ ቀደም ከነበረው የበለጠ እንቅስቃሴ ይኖራል የሚልም እምነት አለኝ። እኔ በጣም ነው ደስ ያለኝ፣ ምክንያቱም መሬት እያየን ነበር እየድን የነበረው ስንመጣ፣ አሁን ግን ከፍ ብለን ወደ ሰማይ ማየት ጀምረናል። እውነትም ይሄ የተባለው ለካ ይቻላል የሚል ተስፋ የሚሰጥ ነገር ነው ያየን። ምክንያቱም በነገራችን ላይ መሬት ላይ ያለው ነገር ነው በጣም የሚከብደው። ሲከብድም የነበረው የሰው ቁመት ያክል ፋውንዴሽን ኮንክሪት ሞልቶ ማውጣት፣ ይሄ በጣም መስዋዕትነት የሚያስከፍል ብረቱ የገባውን ብረት አይተናል። ባለ 30 ባለ 24 ወፋፍራም የሚባሉ ብረቶች ነበሩ። እዛ ላይ ሲሚንቶ አለበት። ብዙ የሚያስለፋ ነገር ታይቶ ነበር ውስጥና ከዛ ውስጥ ይወጡ ይሁን ምን ይፈጠር ይሁን እንዴት ይሁን መሀል ላይ እንዴት ይሁን የሚባል ነገር ሁሉ ሲታይ ነበር። ውሃ ሲያስቸግር ነበር። ብዙ ትግል ነበር። ያ ሁሉ አሁን ዝናብ ዘነበ አልዘነበ የሚባል ስጋት የለም። ያ ቀጥሎ ደግሞ ያለውን ምዕራፍ ለመሄድ እየቀለለ አጭር ኮንክሪት ነው እየተሞላ የሚሄደው። እንደ መጀመሪያ እንደ ፋውንዴሽን ሰፊ ኮንክሪት አይደለም የሚሞላ። ተስፋ የሚሰጥ ነገር ነው ዛሬ ያየን። እግዚአብሔር የተመሰገነ ይሁን። በጣም ተስፋ ይሰጣል። በህዝብ ፊት ቆመን ለመናገር አፋችንን ይከፍታል። አሁን ምን እየሰሩ ነው? ያኔ ስንመጣ ፎቶ ለማንሳትም አልተመቸንም። ጎንበስ ብለን ያነሰነው መሬት ይመስል ነበር። አሁን ግን አብረን ከህንጻው ጋር አብረን ቆመን ህንጻው በልጦ ነው ፎቶ የተነሳንና አሁን ለማሳየትም ገንዘብ ፈንድሬዝ በሚደረግበት ሰዓት የሚታይ ነገር ነው የሆነውና ለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ስሙ የተመሰገነ ይሁን። እውነት ለመናገር ከህዝቡ ካለው ተነሳሽነት የተነሳ እኔ ራሱ ባለፈው አመት የሁለት ወር ደሞዜ ነው ለዚህ ህንጻ የሰጠው። ለዚህ ህንጻ ብቻ ሌሎች ስራዎችም እያሉ ማለት ነው። እዛም ሰራተኞቻችን በእኛ ፊልድ የሁለት ወር ደሞዝ ያልሰጠ አንድም ሰራተኛ የለም ለዚህ ህንጻ ማለት ነው። አሁንም እንሰጣለን እየተባለ ነው አመቱ ያለቀውና እንዳጋጣሚ አመቱ አልቆ ነው። እንደውም የአንድ ወር ደሞዛቸውን በሁለት ወር ብቻ ነው እንደውም የአንድ ወር ደሞዛቸውን በአንድ ወር ነው የጨረሱት። በአንድ ወር ነው ያስገቡት ይቅርብን ብለው ማለት ነው። እና እስከዛ ድረስ ነው መስዋዕትነት የከፈሉት። ያለው ነገር ድባቡ በጣም ደስ ይላል። ግን አሁንም የምንፈልገው እኛም ብንሆን እነዚህ ወንጌል ሰራተኞችም ሌሎችም ወደ ህዝቡ ገብቶ ህዝቡን ማነሳሳት የሚጠበቅብንን ነገር ማድረግ የሚቀር ይመስላል። በተቻለ መጠን ህዝቡ እየሰጠ ነው። ቤት እስከ መስጠት ድረስ መሬት እስከ መስጠት ድረስ የደረሱ ሰዎች አሉ። የሶስት ወር ደሞዝ እስከ መስጠት የደረሱ አሉ። ያላቸው ሞቲቭ ከፍተኛ ነው። እንደሚታወቀው ትንሽ የህዝብ ብዛት የምእመን ብዛት ስላለ ሁሉም ጋር ደርሶ ከሁሉም ያለውን ነገር ለቅሞ ከማውጣት አንፃር ደርሶ ፒክ አርጎ ሳካ አርጎ ከዛ ከማውጣት አንፃር አሁንም ትንሽ ስራ ይፈልጋል። ግን ቢሆንም አይዲያውን ያገኙ ሰዎች ያላቸው አመለካከት በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። አሁን ደግሞ ሁሉም ወንጌላውያን እዚህ መምጣታቸው ይሄን ነገር ማየታቸው ለኛ በጣም ትልቅ በቃ ባርደናችንን አሁን እኛ ባርደን የለብንም። ሁሉም ባርደን ወንጌላውያን ተሸክመው ወደ ቸርች ይገባሉ። ልክ እነሱ ሁለት ወር ደሞዝ እንደሰጡ የሁለት ወር ደሞዝ ሆነ የሶስት ወር ደሞዝ ሆነ በአይነት ሆነ አንድ ገጠር አካባቢ አብዛኛው ኢንካይንድ ነው የሚመቸው በአይነት ይሰበስባሉ የሚል እምነት ይኖረኛል። የሰጠንም ኮታ ደግሞ በዛው ልክ ገፋ ልናደርግ እንችላለን የሚል እምነት ይኖረኛል። እግዚአብሔር የተመሰገነ ይሁን። ይህ ህንጻ ጠቀሜታው እውነት ለመናገር በጣም ብዙ ነው። ከሚጠቀሙ ፊልዶች አንዱ የደቡብ ሰበካ ፊልድ ነው ብዬ ማስበው። ለምን ብዙ ወንጌል ያልተገባባቸው ወረዳዎች በጣም ብዙ ወረዳዎች አሉ። እኛ ጋር በጣም ብዙ ወረዳዎች ኢቨን እንደ ትራይብ ያልገባን ትራይብ አለ እንደ ጎሳ እንደ ቋንቋ አንድ ቋንቋ ተናጋሪ ምንም ያላገኘ ነው ቋንቋ ተናጋሪዎች አሉ በደቡብ ሰበካ እና እነዛን ሁሉ ኢንቨስት ያደርጋል። መቼስ ህንጻው ገንዘቡን ተቀብሎ ራሱ እዛው አስቀርም ወይም ባንክ ዲፖዚት አያደርግም። ለወንጌል ስራ ነው የሚያውለው። ይሄን በተሳሳተ አረዳድ መረዳት የለብንም። በነገራችን አንዳንዶች
በዘመን መጨረሻ ባለቀ ጊዜ ህንጻ ይገነባል፣ ምን ልመጣ ነው፣ እንዴት ሊሆኑ ነው ይላሉ። አይደለም፣ ያኔ እንደዛ ተብሎ ነው አሁን ድህነት ውስጥ ይገባል። ያኔ የነበሩ መሪዎች እግዚአብሔር ራዕይ ሲሰጣቸው ህዝቡ እንደዛ አይነት ተስፋ የሚያስቆርጥ ነገር ከተናገረ ይሄን ለህዝቡ ሲባል ለአንዳንድ ጥያቄዎች ሲባል ሲታው ነው እንዲህ አይነት ችግር ውስጥ የገባንና የዴቨሎፕመንት እቅድ ወይም የስትራቴጂክ ፕላናችን ውስጥ የዴቨሎፕመንት ከገባ በኋላ ያለው የቤተ ክርስቲያኑ እንቅስቃሴ ከፍተኛ የሆነ ለውጥ አለው። ይሄ አሁን ገንዘብ ይሰበስባል፣ ወንጌል ይሰራል። ሌላ ታሪክ የለውም። ገንዘብ ይሰበስባል፣ ወንጌል ያልደረሰበት ቦታ ወንጌል እንዲደርስ ይደረጋል። ከዚህ የዘለደ ደግሞ የክርስቶስን ዳግም ምጽአት ለማፋጠን የሚያስፈልግ ነገር ወንጌል ከደረሰ ኢየሱስ ይመጣል፣ እኛም ወደ ሰማይ እንሄዳለን። በዚህ ህንጻ ውስጥ አንኖርም። ይሄ ህንጻ የዚህን እድሜ በዚህ ምድር ላይ የምኖረው ኑሮ የሚቀንስ እንጂ እንድንቆይ ወይም እንድንረጋጋ የሚያደርገን አይደለም የሚል እምነት ይኖረኛልና ህንጻው ካለቀ በጣም ብዙ ጥቅም አለው። ኒንኬ ኒንኬ ካላካኖ ኖንሴ ማሎሶ ማጋኑ ሎሳኖ ኒንኬ 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 ካላካኖ ኖንሴ ማሎሶ ማጋኑ ሎሳኖ ኒንኬ 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 Kachalakano, non se mualoso, maganu rosano. Ninke, 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 ninke. Kachalakano, non se mualoso, maganu rosano. እሺ እግዚአብሔር አምላካችንን እናመሰግናለን። የሥራው ባለቤት እግዚአብሔር ነው። ምክንያቶቹ እኛ ነን። የሁሉም ምእመን እጅ በዚህ ላይ አለበት። ሁሉም የጣት አሻራውን እያሳረፈ ነው። በሀገር ውስጥ ያሉ ከሀገራችሁ ይሄ እድል እንዳያመልጣችሁ። የእግዚአብሔር ሥራ ነው። ለሰከንድ ለማይክሮ ሰከንድ አይቆምም። እኛ በእግዚአብሔር እምነት አለን። በረከቱ ግን እንዳያልፋችሁ አቅማችሁ በሚችለው ከትንሽ ከትልቅ ከህፃን ከአዋቂ ካልተማረው ከተማረው ገንዘብ ካለውም ከሌለውም የጸሎት የሐሳብ የገንዘብ ድጋፍ ከመቼውም ጊዜ በላይ እጅግ አስፈላጊ የሆነበት ጊዜ እግዚአብሔር ይህን ሁሉ ሰራዊት ይዞ የምንፈራበት ምንም ምክንያት የለም። እግዚአብሔር እስከዚህ ምዕራፍ አድርሶናል። በሌለ ነገር ላይ ባዶ የሆነውን ነገር ሞልቷል። ከየት አምጥተን እየከፈልን እንደሆን አናቅም። ለመክፈል ስንዘጋጅ ገንዘቡ ይመጣል። አሁንም የእግዚአብሔር ሕዝብ ለእግዚአብሔር ገንዘቡ ነው። ስለዚህ በዚህ ስራ ላይ እጃችሁ ያልገባ ኋላ እድሉ አልፎ እንዳይጸጽታችሁ በእግዚአብሔር ስም ጥሪ እናደርጋለን። ጌታ ይባርካችሁ። አሜን። እንጸልይ። በዘመናት ሁሉ ያንተ ስራ ስላለ ጊዜ ሲደርስ ደግሞ ይህን ስራ ስለምትሰራ እናመሰግናለን። እዚህ ጋር የተጀመረው ህንጻ በእኛ አቅም በእኛ ችሎታ በእኛ የፋይናንስ አቅም የሚሰራ አይደለም። እንደተናገርከው ቃል ነፋስ የለም፣ ደመናን አታዩም፣ ይህ ባዶ ሸለቆ ግን በውሃ ይሞላል ተብሎ እንደተጻፈ ቃል ይህንን እያደረክ ስላለ እናመሰግናለን። እስካሁን ድረስ ጌታ ሆይ ያሉን ምእመናን ከሌላቸው ነገር ሰጥተው ይሄ ስራ ወደዚህ ደረጃ ደርሷል። ከዚህ በኋላም በእንተ እንታመናለን። ይህ ስራ ሳይቆም ተጠናቆ እንድናመሰግን እድል ስጠን። ዛሬ ወደዚህ የረገጡ የወንጌል አገልጋዮች ወደ የአቅጣጫቸው በሚመለሱበት ጊዜ በዚህ ጉዳይ የሚያነጋግሯቸው ሰው ሁሉ ፊት ሞገስ ይሆናቸው ዘንድ ፈቃድ ይሁን። ከዚህ በላይ ደግሞ የሃይማኖት ህንጻችን በአንተ ላይ እንዲገነባ በህብረት በመስማማት በአንድነት በዚህ ምድር ላይ እንድንሰራ የሰጠህንን ስራ ፈጽመን እንድናከብር ይርዳን። ክብር ለስም ይሁን በጌታ በኢየሱስ ስም አሜን። በጣም እውነት እልል እየፈለኩ ነው ፈርቼ እንጂ ሁላችን አንተ እልል እንበላ። በጣም ደስ ይላል።